ፍሪጃተም ፍሪዲ በካምቡሱ ቁልቁልች ኢሳይያስ ኢሰከነ ፈከኛን ፍራቴ አካራኑ ገሉ ገንደው ኢልማን ነማከው በቹ ገንደው ኦሶ ዋቀዮ ሰኝኑ ፍነን ቢስኔ ተኤ አካ ወረ ኡመተ ሶዶሚፍ ጎሞራ ቡሻኔ ቱሬ በኔ ቱሬ ዘር ለመልካም ነገር ነው የሚመረጠው። በተለይ ገበሬዎች እዚህ ካላችሁ ታውቃላችሁ። ሁሉ እህል ዘር አይሆንም። ዘር እኮ የተለየ የተመረጠ ነው። ነቀዝ ያልበላ ያልተበሰለ ያልተቆላ ንጹህ ነው። እንደዚህ የተቆሉ የተበሰሉ ዘር አይሆኑም። ለዚህ ለብዙ ዓመታት ዓለም ለ5500 ዘመን እግዚአብሔርና ሰውና እግዚአብሔር ተለይቶ ሰው ከእግዚአብሔር ርቆ በተለይ የሶዶም ሕዝብ ከእግዚአብሔር ይልቅ ክፋትን መርጦ ከቃለ እግዚአብሔር ይልቅ ዝሙትን መርጦ ወንድ ለወንድ ሴት ለወንድ ሴት ለሴት እያገቡ ከእግዚአብሔር ሕግ ውጭ ወጥቶ የእግዚአብሔር ቁጣ በእነሱ ላይ የወረደ ሰዎች ናቸው። ከቁጣ እግዚአብሔር ይሰውረን። ኡመኒ ሶዶም ወረ ዋቀራ ገረገለኒ ኢሪ ወጅኒን ጪሱዳል ዱበርቲን ዱበርቲ ወጅን ጪሱዳል waaqayyoon raanfatanii nyaachuu dhuguudhaan waaqayyoon dhiisanii bukkeetti dhiisanii fedhii mataa isaanii warra qabatanii warra eekkamsaan badirraa waaqayyoon haa oolchu. ኢሳይያስ ni dhufe ነቢዩ መጣ። እናንተ የእግዚአብሔር ልጆች እግዚአብሔር ዘሩን ባላስቀረልን ኑሮ እኛም ጠፍተን ነበር። በኃጢአታችን ምክንያት በአዳም በአባታችን መጀመሪያ በእናታችን ሔዋን ምክንያት ሞት፣ መከራ፣ ጥፋት መጥቶ ነበር። እግዚአብሔር ግን ዘርን አስቀራ። ዘር አይበላም። ይበላል እንዴ? ዘር አይበላም። ሰኝንኛ ተማ አንዳንዴ ዘር ዛሬ ንጹህ ዘር የለም፣ ይቀያየራል። ዶሮ አባቶች የዘር የሚሆን እህል ለብቻ ያስቀምጣሉ። አቦኒ ኬኛ አርሞኒ ኬኛ እንደ ጉምቢ ኬሰት ጎተራ ኬሰት ሰኚ ከንተው አደባሰኒ ካው ኩን ሰኚ እኛ አንዳንዴ ዘር ሲባል ብዙ ነገሮች አሉ። ለሰውም የተሰጠ አለ፣ ለእህልም የተሰጠ አለ፣ ለከብትም የተሰጠ አለ። ሰኚ ፊለተማ ኢልመነማፊስ ቢቅሎታፊስ ቤለዶታፊስ ከነሜራ ኢሰ ከለምት ይኩን ይሄ አይደለም። ይሄ ዘር የተባለች ድንግል ማርያም ናት። ስሙ የተመሰገነ ይሁን ብላችሁ አመስግኑ። እግዚአብሔር የተመሰገነ ይሁን። እግዚአብሔር እሷን ባላስቀረ ኖሮ ነው ያለ በትንቢት ነው። ገና 5000 ዘመን እኮ እግዚአብሔር እሷን ባይሰጠን ኑሮ ጌታ ባይወለድ ኑሮ ሁላችንም ጠፍተን ነበረ። ቅዱስ ሉቃስ ደግሞ ወደ አዲስ ኪዳን መጣ። የሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ሂዱ። እነሆ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬም የተባረከ ነው፣ ጸጋን የተመላሽ ሆይ ደስ ይበልሽ አላት። ቁልቁልች ሉቃስ ነው ወንጌል ቁልቁል ሉቃስ በቆና ቶክ ለኮፍሰ ድገሚ ሰደት ይረት አቲ ዱበርቶታ ሁንዱማ ኬሳቲ ከንፍለተምቴዳ ከናን ገንቡተምቴ ገመዲ ዋቀዮ ሲወጅን ጅራ ፍሪን ገደሜት ሰኬቲስ ከኔ ቢፈሜዳ ሰኝ ሱሩ ኤቢፈሜ ይቻላል አላ ሰኝን ድሮ ዱበተነሱ ዱረ ይቻላል። አሁን ነው ገበሬ ዘር ሊዘራ ወጣ ይላል አይደል? ከነገ ጀምረን ከ25 ከሰኔ 25 ወራ ክረምት ይገባል። ወራ ክረምት ሲገባ ነው ገበሬ ዘር ሊዘራ ወጣ ይላል። ሁኖ ቆናን ቡላን ሰኝ ፈጫሱ መናቲ በይ ሰኝኒት በከሰዲት ቡኤ ኤጋ ክርስቲያኖታ ሰኝ ከንጀደምተሱን ሃዳኬኛ ማረሚ ፎንሺቲን ዱርቤ ከንታት ያለሺቲን ዱርቤ ከንታት ኢልማን ነማከንከደት ዋየ ዱኛ ከነ ከንያን በድንግልም ስጋ በነፍስም ስጋ የሆነች ድንግል ማርያም ናት እቺ ዘር። ለዚህ ነው ቅዱስ ኢሳይያስ በትንቢቱ ይህንን ቀደም ብሎ ነው እነሆ ወንድ ልጅ ተወለደልን ሕፃንም ተወልዷልና ደስ ይበላችሁ፣ ወንድ ልጅ ተወልዶናልና ልጅም ተሰጥቶናል ያለ ኩኖ ኢልሚስ ኑ ደለቴራ ሙጫኒስ ኑፍቴን ነሜረ ጀ ሰኚ ሰለራ ጀቻል ለፍቲ ሰኚ መኔን ብቅል ሰኚ
ለፍት የወጅራት ከንብቂት ዘር የሚበቅለው መሬት ስኖር ነው። መሬት የተባለች ለአብ ለወልድ መንፈስ ቅዱስ የሥላሴ የጌታችን ማህደሪያ የሆነች ድንግል ማርያም ናት። እቺ ዘር ድንግል ማርያም ናት። እሷ ባትኖር ኖሮ ጠፍተን ነበረ። ጌታ እሷን መረጣት። ቀድሶ ማኅደረ ልዑል እግዚአብሔር ጽዮንን ቀደሳት። እግዚአብሔር ማደሪያውን ባረከ። እግዚአብሔር ማደሪያውን ቀደሰ። መነኩልቲ ሳዋቀዩን ፍለቴ ይኔብሰ ጀደ ቁልቁል ጨባን ከኘ ዳዊት ሞፋሩ ሳረት ኤጋ ክርስቲያኖታ ኡቶ ዋቀዮን ሰኒው ሁኑፍን ቢስነቴ ሙይዝን ጅሩ ቱሬ አከጩቡ ኬኛት እንደኛ ጥፋት እንደኛ በደል ቅዱሳን ባይለምኑ ድንግል ማርያም ጌታን ባትለምን ኑሮ ጠፍተን ነበርኛ። ጀትኬኛ ባዬ ዱበተሜኑ ተናግረን አንጨርስም። ቀን እስከ ቀን ዓመት እስከ ዓመት ወር እስከ ወር ከሰዶም በላይ ነው አሁን ያለ ክፋት። እግዚአብሔር ምሕረቱ ስለበዛ ነው እንጂ ለአባታችን ለኖኅ መጀመሪያ ቀርቦ ስለገባ ነው እንጂ እየተሰራ ያለውን ከዛ በላይ አያንስም። አሁን ያየን የሰማ ያለን የሰማችሁ በዓለም ደረጃ ወንድ ለወንድ ሴት ለሴት ግብረ ሰዶም ገሞራ የተፈጸመ ነው። እግዚአብሔር ከቁጣ ይመልሰን። የከምሳራ ዋቀዩ ማውሹ ዝሙት ከምንም በላይ ኃጢአት ነው። ዝሙት ከምንም በላይ ርኩሰት ነው። ዝሙት ቀልድ አይደለም። ዝሙት የሚፈጽም ሰው ይኮነናል። ሁላችንም በዛ ላይ መጣን እኮ እንደ ተራያ ያያችሁ ከሰጡ ሰጋገሉማን የወማከን ኢሬዲ ዱበርቲ ራወቻጅ አዱኛ ረት ሙቱላላ በሊኩሩ የሮሰናው አዳምቱ በለሴ ሄዋንቱ በለሴ ሀቃወይ በለሳ ዲራ አጥራስነዶ ኦፉላኔ ኦበለሳ ዲራ ክርስቲያኖታ ከነፍርቁ አባቴ ሉቃስ ማለት አትያ ማረኒ ዱበርቶን ቡማ ኬሳ ከኔ ቢፈምቴዳ ፍሪንኬስ ከኔ ቢፈሜዳ አዱኑ ባጋራቲ አርገመደ እውነተኛ ፀሐይ ባንቺ በኩል ይመጣል። በማን በሷ በኩል እኮ ሕዝቅኤል ምን አለ? እነሆ ወደ ምስራቅ ወሰደኝ ይላል። ወደ የት? ወደ የት? ገረ ከሚት ፍረተ ይዳ ገረ ባህቲ በልበለ ጩፋና አገርሲሴ በልበልችስ ጩፋዳ ጎፍታ ጎፍቶታ መለከለችን ሴረንጂው በረባላኒስ ከበጀሎች ጅራታ ጀደ በለቴ ፈዳ መቃሰረን ከበጀሉ ፈረው ወደ ምስራቅ ወሰደኝ። የተዘጋ በር አሳየኝ። የጌቶች ጌታ በሷ ገብቷልና እንደተቀበረ ይኖራል። አንዳንዴ ማርያም ምንድናት? ኢየሱስን ብቻ ሕይወቱን መንገድን ክርስቶስ ብቻ። አዎ ትክክል ነው። ብቻ አይደለም። እናት ከልጇ ልጇ ከእናት እኮ ነው። አለዲፍኔ አለከኝ ማረኒ ከበደሺ አያነሺ ካንከኔ ዋቀዮ ለመቃንሳን ከበደሉ ፋተው ደርገማ ዋቀዮ ከበደረማው ከበኔ ቅዱስ መላእክት ቅዱስ ገብርኤል አበሰራት እኮ ዝቅ ብሎ እኮ ነው የጌታዬ እናት ነው ያለ። ጸጋን የተሞላሽ ሆይ ደስ ይበልሽ፣ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው፣ ከፍሬሽ ከወዲህ ውስጥሽም ያለው ደግሞ የተባረከ ነው ያለ። ታዲያ ቅዱሳን መላእክት ያከበሩት ቅዱስ ገብርኤል ያከበረ ሰው እንዴት ይነቃል? ትክክለኞች ነን እኛ የማርያም ልጆች ነን። አመስግኑ፣ ስሙ የተመሰገነ ይሁን። አረቡያንኩ ማለት ዛሬ ምንድነው ቀኑ? ማርያም አባቶች ያስቀምጧል። ማርያም ማለት መንግሥተ ሰማያት መርታ የምታገባ ማለት ነው እኮ ማርያም ማለት ዲበል መሽራ ከደቴ ኢማንደማፍ ሞቱን ማዋቀዮ ካናልቱዳ ካንገሺሲስቱዳ ካናሺስቱዳ ጅሬኛ በረባ ከነረገምሲስቱዳ ነምገሩ ነው በኔ ሰው አልተረዳ። እነዚህ ሰዎች ለቅዱስ ማቴዎስ ያለ ክፉ ትውልድ አመነዛሪ ትውልድ ምልክትን ይሻሉ ኢሳንኩን ዳሎና ማየ ዳሎን ጀላ አፋኒ ብቻ ናመኑ ለጴንሳኒ ነገኔ ራጀ ከነረጀላ ክርስቲያኖታ በውስጣችን እስቲ በልባችን ሁሌ ስብከት እንሰማለን፣ ሁሌ እንማራለን። እስቲ ፍሬስ አፈርተናል ወይ? እስቲ ምን ፈራችሁ? ስብከት ሁሌ ይሰበካል። የተለያየ መምህራኖች ይመጣሉ። በአንድም በሌላ እንማራለን። ግን ፍሬው ላይ እንዴት ነን?
እንድናፈራ እግዚአብሔር ሁላችን ይርዳ። ዘር ተዘርቶ አይቀርም። ሰኚ ፈጨይነፍ እናማ ጉያ ተኩል ሰሳበም ሳይሰበሰብ አይቀርም። የእግዚአብሔር ቤተሰቦች ከክፋት እንውጣ፣ እንጠፋለን። ከባድ ነው ዘመኑ። አሁን እኮ የምህረት አይደለም። እግዚአብሔር ሲመጣ እንደ በፊቱ አይደለም። እግዚአብሔር ገጸ ዋቀዮ ፉልሳ የሮዱ ፉቲ አብዲ ፉንዱረሳትዬ ቁልቁሉ ዳዊት አከዱበት የሮ ዋቀዮ ዱፉ ፉንዱረሳ የሚዳበታ አብዲ ፉንዱረሳቲዳ ሙርቶ ዱፋ አመዲ በማንት ይበር ለምህረት አይደለም። አሁን ለፍርድ እኮ ነው። አላየን አልሰማንም አይባልም። ጆሮ ያለ ሁሉ ይስማ ተብሏል። ጉረካን ከቦንዱም ተዋዳገው እኔ ስመጣ ምራትን ከአማት ልጅ ከአባት አባት ከልጅ ሚስት ከባል ይህን ለመለየት ነው ይላል። ያኔ ጥንት ናት፣ ዛሬ አይደለችም። ስንት ፈተና አልፋ የመጣች ናት። እነ ዮዲት ወደፊት እና ምድግራን አቃጥሎ ይሄ ምሳሌ ስንት ጊዜ እንደሰማን ይሄም ራሱ መስዋዕት ከፍሏል የቤተ ክርስቲያን። ዛሬ ያለ ቤተ ክርስቲያን አመስግኑ፣ ስሙ የተመሰገነ ይሁን። አመስግኑ ገለቴ ፈዳ መንድ ክርስቲያን አከኛ በዲኬሰስ እንደበርት በዲኬሰስ እንደበርት የኛው ቀበቴቱ ማረኒ ቀበቴቱ የኛው ቀበቴቱ ሚካኤል ቀበቴቱ የኛው ቀበቴ ገብርኤል ቀበቴቱ የኛው ቀበቴ ሩፋኤል ቀበቴቱ ኑገርጋሩ ገሩ በዲራ ኦሉዳ ኦሶ ዋቀዮ ሸኑን ከኒነ ተይ አከምታነ ቱሬ የሰሩ ሊከነ ቱሬ ጨራን ከነ ከሚዳ ክርስቲያኖታ አማ ገርቦተ እንጀዳም ተንጀ ቁልቁልጭ አባንከነ ጳውሎስ ገላትያ በቆና ፉር ለቁል ተተሩበት እናንተ እንግዲህ ባሮች አይደላችሁ ልጆቼ ናችሁ ይላቸዋል። አመስግኑ፣ እግዚአብሔር የተመሰገነ ይሁን። እሺ ማልቆት የሌላ ከናምቦቴ ጆሌ ኮቲ የወጡ ቡዳን ጉፍተሪቲ አማራን ተኒቱ ተኒ የሮያ ከወደተኒቲ ገርቦተ የራን ተኒቱ ተኒ ሚርጋን ቀበኒ ሚርጋን ፊሉን ቀበኒ ሚርጋ ፊላሙ ቀበኒ ሚርጋ ዱበቹን ቀበኒ የመምረጥ ድርሻ አላቸው፣ የመናገር ድርሻ አላቸው፣ ባሮች ናቸው። አሁን ግን በጌታችን በኢየሱስ ክርስቶስ ሁላችሁ ነፃ ወጣችሁ ከእንግዲህ ልጆቼ ናችሁ ያለ ልጆቼ ናችሁ፣ ግን ወደ ቀድሞ ባርነት እንዳትመለሱ ተጠንቀቁ ነው ያለ። ተጠንቀቁ፣ ጥንቃቄ አድርጉ። ገረጉማ ቲቦክ እንደኔ በሚታያችሁ ተከንኩስ ነው ወፊ ገዳዴ ናችሁ መራቲ ወፊ ገዳዴ ታካላከለ ባርነት ነፃነት የሌለ ማለት ነው። አሁን